ዋይዜማ ዘሰማይ ኩበ ሰማይ ናይ እግዚአብሔር ፈቃድ ኮይኑ እቲ ዘለና ግዜ እቲ ዘለና ሰዓት እውን ንእሽተይ ኪድ ስለ ዝበለ ብኣግባቡ ንክንጥቀመሉ ቀጥታ ናብቲ ናይ ሎማዓንቲ መርሃ ግብርና ከብለኩም እየ ማለት እዩ። ሎማዓንቲ ኣብ ዝሓለፈ ግዜ ከም እተስታውሱ መፅሓፍ መሳፍንቲ ብዝተወሰነ መልክዑ ሪኢና ኣብ መፅሓፈ ሩት ኢና ኣቂምናያ ነርና ማለት እዩ። ስለዚ ሎማዓንቲ በቲ ዘለወና ግዜ ንሪኦ መፅሓፈ ሩት ወይ ከዓ መፅሓፍ ሩት ክኸውን ቅድሚ ናብቱ ናይ ሎማዓንቲ መርሃ ግብርና ወይ ከዓ ናብቲ ናይ ሎማዓንቲ ርእስና መፅሓፍ ሩት ቅድሚ ምእታውና ግን ኣብቲ ዝሓለፈ ግዜ ዝረኣናዮ መፅሓፍ መሳፍንቲ ንእሽተይ ዳሃሲስናዮ እንተሓለፍና ዝሐሸ ይመስለኒ። ዝሐሸ እውን ስለ ዝኸውን ንምስትዋስ ዝኣክል እዩ እምበር ያው ካብቲ ብቡዙሕ ብውሕድ ኣብ ዝሓለፈ ግዜና ሪኢናዮ ነርና ማለት እዩ። ስለዚ ኣብ ዝሓለፈ ግዜና መፅሓፈ መሳፍንቲ ሪኢናዮ ነርና ኢና። ኢሉ እውን መፅሓፍ መሳፍንቲ ማለት እንታይ ማለት ከም ምኳኑ ብጠቅላላ ድማ መፅሓፍ መሳፍንቲ ዘመሓላልፎም መልእክቲ እንታይ ከም ዝኾነ ኣብ ውሽጡ ዝተፈላለዩ ሓሳባት ዝተፈላለዩ መልእክትታት ከም ዘለውዎ ኢሉ ድማኒ እቶም መሳፍንቲ እውን ብዝተኸኣለ መልክዑ ካብ እቶም ኣብ መፅሓፈ መሳፍንቲ ዘለው ከባቢ 13 ዝኾኑ መሳፍንቲ ብዘይካ ካብቶም ኣብ ካልእ መፅሓፍቲ ዘለው እውን ኣብዝዩ ጠቂስና ሪኢናዮም ነርና ማለት እዩ። ኢሉ ድማኒ መፅሓፍ መሳፍንቲ ብሰለስተ ዋና ዋና ወይ ድማ ዓበይቲ ክፋላት እውን ከፊልና ሪኢናዮ ነርና ኢና ማለት እዩ። ንምስትዋስ ዝኣክል እቲ ናይ መጀመርያ ክፋል ካብ ምዕራፍ 1 ክሳብ ምዕራፍ 2 ኣብ ዘበን ኢያሱ ዝነበረ ነገድ ወይ ከዓ ነገድ ድምፂ ይስማዕ ኣሎ ሓንሳእ ዝነበረ ነገድ ዝትርኽ ወይ ከዓ ዝዝርዝር ክፍሊ ከም ዝኾነን ኣብ ውሽጡ እዚ እውን ዝተፈላለዩ ደቂ እስራኤል ኣብ ልዕሊ እግዚኣብሔር ብዙሕ ዓመፅ ብዙሕ ኣንፀርፅሮት የንፀርፅሩ ከም ዝነበሩን ቁጣዐ እግዚኣብሔር ድማ ይወርዶም ከም ዝነበረን ኢሉ ድማ ብነስሓ ናብ እግዚኣብሔር ክምለሱ እንተለው እግዚኣብሔር ምሕረቱ የቕርየትኡ የውርደሎም ከም ዝነበረ እውን ኣብቲ ናይ መጀመርያ ክፋል ወይ ድማ ካብ ምዕራፍ 1 እስካብ ምዕራፍ 2 ዘሎ ከፊልና ሪኢናዮ ነርና ኢና። ኣብቲ መበል ካልኣይ ዝኸፈልናዮ ድማ ካብ ምዕራፍ 3 ክሳብ ምዕራፍ 16 ዘሎ ማለት እዩ። ስለ ናይቶም 13 መሳፍንቲ ኩነታትን ታሪክን ትሕዝቶን ዝሓዘ ወይ ድማ ዘብራህርሁ ምዕራፋት ከም ዝኾኑ ተመልኪትናዮም ነርና ኢና። ኣብቲ ሳልሳይና ናይ መወዳእታ ድማ ካብ ምዕራፍ 17 ክሳብ መወዳእታ ወይ ድማ ክሳብ ምዕራፍ 21 ክልተ ኣዝዮም መሕዘንትና መሃርቲ ዝኾኑ ታሪኻት ከም እንረክብ ኣብዞም ምዕራፋት እዚኣቶም ሪኢናዮ ነርና ኢና ማለት እዩ። እቲ ናይ መጀመርያ ኤፍሬማዊው ወይ ከዓ ናይ ኤፍሬም ነገድ ሚካን ናይ ዳን ነገድ ማለት እዩ ናብ ጣዖት ምምላኽ ከም ዝተመለሱ ንእግዚኣብሔር ገዲፎም ነቲ መንገዲ ንሱ ንድሕሪት ከም ዝገደፍዎ ኢሉ ድማ ካብ ብንያም ነገድ ዝኾነት ኣብ ጊብዓ ዝተባሃለ ዓዲ ትነብር ኣብ ልዕሊ ሓንቲ ብንያማዊት ወይ ከዓ ሌዋዊት ማለተይ ሰበይቲ ዝተፈፀመ ናይ ፆታዊ ርክብ ወንጀል ወይ ዓመፅ ኢልና በዞም ክፍልታት እዚኣቶም ከፊልና ኣቋሪፅናዮ ነርና ኢና። ስለዚ መፅሓፍ መሳፍንቲ ከምዚ ጌርና ካብ ረኣናዮ ካብኡ ቀፂልና ንረኽቦ ደሞ ዋላ ብተራ ቁፅሪ እውን መፅሓፈ ሩት
ዝኸውን ስለዚ ለማዓንቲ መጽሓፍ ሩት ኢና ክንምልከት ማለት እዩ። እግዚአብሔር አምላኽና ብድጋሚ ምስ ኩላትና ይኹን እንዳበልኩ ሩት መን እያ? ብሓፈሻ መጽሓፈ ሩት ትሕዝትኡ እንታይ ከም ምዃኑ ክንድህስሶ ኢና ማለት እዩ። ሩት ኣብ ዘመነ መሳፍንቲ ዝነበረት ሰበይቲ እያ። ዘመነ መሳፍንቲ ማለት ኣብ ዝሓለፈ ርኢናዮ ይመስለኒ ካብ ሙሴ ጀሚሩ ክሳብ ሳሙኤል ዘሎ እስራኤላውያን ካብ 300 እስካብ 400 ዓመት ኣከባቢ ወይ ድማ ልዕሊ 300 ትሕቲ 400 ኣዝማን ንዝኣክል ግዜ ብመሳፍንቲ ይምራሓሉ ዝነበረ ግዜ እዩ። ዘመነ መሳፍንቲ ንብሎ ብጣዕሚ ሰፊሕ እዩ። ልዕሊ 300 ዓመት ከባቢ 400 ዓመት ዝሽፍን ግዜ እዩ ዘመነ መሳፍንቲ ንብሎ ዘለና ማለት እዩ። ስለዚ ሩት ኣብዙ ዘመን ኣብዙ ግዜ ኣብዙ እዋን እዚ እስራኤል ገና ናብ ነገስታት ከይተሰጋገረት ብመሳፍንቲ ኣብ ትምርሐሉ እዋን ዝነበረት ፍጥረት ወይ ድሞ ሰበይቲ እያ ሩት። ስለዚ ታሪኹ ሕፅር ብዝበለ ክነንብቦ ወይ ከዓ ክንሪኦ እንተለና ኣብ እስራኤል ጥምየት ተላዒሉ ኣብ ዝነበረሉ እዋን አቤሜሌክን ኑሃሚን ዝተባሃለት ሰበይቱን መሃሎንና ኬሌዎን ምስ ዝተባሃሉ ክልተ ደቆም ብጥምየት ምኽንያት ካብ ቤተልሔም ናይ ይሁዳ ናብ ምድሪ ሞዓብ ብጥምየት ምኽንያት ከም ዝተሰደዱ እንደገና ኣብ ስድራ ቤቶም እውን ብዙሕ ዘጋጠሞም ፀበባን ፀገምን ጭንቅን ፈተናን ጥራይ እዚ እውን እንተይኮነ አቤሜሌክን ክልቲኦም ደቁን መሃሎንና ኬሌዎን ማለት እዩ ክልቲኦም ደቁን ከም ዝሞቱ እንደገና ኑሃሚን በይና ከም ዝተረፈት ጥራይ ኣይኮነን ኑሃሚንና አቤሜሌክ ምስቶም ክልተ ደቁ ብጥምየት ምኽንያት ካብ ቤተልሔም ናብ ምድሪ ሞዓብ ወይ ድማ ናብ ምድሪ ኣሂዛብ ናፍቶም ዘይኣምኑ ዓዲ ምስ ተሰደዱ ንክልቲኦም ደቆም ኣብቲ ዓዲ ንሱ ምስ ተነብኡ ዝውለዳ ናይ ኣሂዛብ ወገን ዝኾና ሞዓባውያት ኣዋልድ ወይ ከዓ ደቂ ኣንስትዮ ኣመርዕዮሞም ነይሮም እዮም። እዚ ኢሉ እውን አቤሜሌክ ምስ ዓረፈ ወይ ምስ ሞተ ክልቲኦም ደቁ ብምክትታል ኣብቲ ናይ ስደት ዓዲ እንዳሃለው ገና ናብ ዓዶም እንተይተመልሱ ገና ናይ ዓዶም ረህዋ ናይ ዓዶም ቅሳነት ናይ ዓዶም ናይ ጥምየት ዓፀፋ ወይ ከዓ መልሲ ዝኾነ ሰላምን ረህዋን ልምዓትን እንተይረኣዩ ኣብቲ ናይ ስደት ቦታ ኣብቲ ዝኽርተትሉ ዝንከራተትሉ ዝነበሩ ዓዲ ከም ዝሞቱ የዘንትወልና ወይ ደሞ ይነግረና ማለት እዩ። እዚ መጽሓፍ እዚ ጥራይ እዚ እውን ኣይኮነን ኑሃሚን እዚ ኩሉ እዚ ሓደ ግዜ ሒዝካ ወፂኻ ጥራይካ ትምለሰሉ መሊእየ ወፃኢኩ ወእራቀየ ገባኢኩ መሊእየ ወፅየ ጥርሐይ ግን ተመሊሰ ትብል ኑሃሚን። እዚ ማለት እንታይ ማለት እዩ? መጀመርያ ካብ ቤተልሔም ናብ ሞዓብ ክስደዱ እንተለው 4 ርእሳ እያ ነይራ።
ሰብኣያ አቤሜሌክ ምስኣ ነይሩ ደቃ ክልቲኦም ደቃ መሃሎንና ኬሌዎን ምስኣ ነይሮም ኣፍቲ ዓዲ ጓና ምስ ከደት ኣፍቱ ኣለኽዶ ዝብላ ቤተሰብ ኣብ ዘይብሉ ቦታ ምስ ከደት እዞም ኩሎም እዚኣቶም ሲኢናቶም ማለት እዩ ነዚ እያውን መሊአ ወፂስ ጥርሒ ተመሊሰ ኢላ ናብ ዓዳ ምስ መፀት ተዛረበት ተዘረባ እዩ ስለዚ መጽሓፈ ሩት እዙይ ጥራይ እውን ኣይኮነን ኣብ ውሽጡ ብጣዕሚ ዕሙቕ ዝበለ ታሪኽ ዕሙቕ ዝበለ ትምህርቲ ዝሓዘ መጽሓፍ እዩ ብተወሳኺ ኑሃሚን እስራኤል ከም ተቐድመ ቢለ ዝበልኩኹም መጀመርያ ንኽስደዱ ምኽንያት ዝኾኖም ብጥሜት ምኽንያት እዩ ሸጊርዎም ወይ ደግሞ ፀጊምዎም እዩ ማለት እዩ ዝተሰደድሉ መጀመርያ ስለዚ ትጥሜት ድምፀ ይስማዕ ኣሎ ድዩ እሺ እና ከምቲ ኣቐድመ ቢለ ዝበልክዎ እስራኤላውያን ማለተይ ኑሃሚንና ደቃ ከምኡ እውን ሰብኣያ አቤሜሌክ ብጥሜት ምኽንያት እዮም ተሰዲዶም ጥራይ እዚ እውን እንተይኮነ ተሰዲዶም ንብዙሕ ግዜ ፀኒሖም ደቃን በዓል ቤታን ምሳነት እቲ ዓዲ ካፍቲ ዝነበራ ሽግር ካፍቲ ዝነበራ ፀበባ ድሒና ለሚዓ ናይ ፍርያት ዓዲ ናይ ፅጋብ ዓዲ ናይ በረከት ዓዲ ኮይና ማለት እዩ ናብ ዝነበረትሉ ተመሊሳ ብድሕሪኡ ኑሃሚን ነዚ ነገር እዚ ምስ ሰምዐት ናብ ዓዳ ትምለስ ገና ክትምለስ እንተላ ግን ወይ ከዓ ገና ኣብቲ ዓዲ እንተላ ክልተ ኣንስቲ ደቃ ምስኣ ነይረን እየን እቲ ሓንቲ ሩት እያ እዛ ኣብዝኔቶ ሩት እንብላ ንሳ ሰበይቲ ወዳ እያ ናይ መሃሎን ሰበይቲ ናይ ኬሌዎን ሰበይቲ ደግሞ ፍሩት ትበሃል ክልቲአን ምስኣ ነይረን ስለዚ ሩት ናይ ዓዳ ሰላም ናይ ዓዳ ረህዋ ናይ ዓዳ ልምዓትን ፍርያትን ምስ ሰምዐት ዓዳ ለምሊሙ ኣፍርዩ ኣዝሚሩ ምስ ሰምዐት ናብ ዓዳ ክትምለስ ደለየት መን ኑሃሚን ብድሕሪኡ ናብ ዓዳ ክትምለስ ምስ ተበገሰት እተን ኣንስቲ ደቃ ሰዓባኣ ይብል ስዒበን ኣኸይደን ኣይነገድፈክን ኢና خيد دكاي تملسا أنا عدل تزلون نيرو دكاي مقنا يلي نيرم مسألة مون عد ملك أخن من بركن ويك عامة تقمت كنيركن إلوج خمد كونات عدل ون أنصار كم زي خطأ عمك آخر مشاش سلك على مساكين أنت هتجبرها أنا أنت هجبركن دقيقة وليد خمس حلكن كيفن وليد خمس حلكن أبزي كده الدرجة زحلخو كخون ونا يخلنيو سلذي تاخجبركن تملسا شعوب إذا حنتي روف استبعدت تملست روت جن أي ملسنية حدخي عدي إيو مقابركي مقابري فتاريخي فتاري خامك خامي سجاوك سجاوي تميتك تميت إيو قريفكي بفصوم أي ملسني لا روت امبي إلى مس أخيدا سلزي مخادات رأي أيكونن
ሩት ምስ ኑሃሚን ናብ ቤተልሔም ወይ ደግሞ ናብ እስራኤል መጽያ ምስ ኑሃሚን ወይ ደግሞ ንኑሃሚን ብዙሕ ግዜ ኣብቱ ናይ እስራኤል ሕርሻ ወይ ደግሞ ግራት ከዓጽዱ እንተለው እስራኤላውያን ሩት ማነው እዛ ኑሃሚን ንዓዳ ኣብ ዝተመለሰሉ ዝነበረት ዝተመለሰትሉ ሰዓት ናይ ኣዝመራ ወይ ከዓ ናይ ዓጺድ ግዜ ቀውዒ ማለት እዩ ቀውዒ ሰዓት ስለ ዝነበረ ንዓዳ ምስ ተመለሰት እቶም ዝፈልጥዋ ዝነበሩ ሰባት ኣዝማዳ ቤተሰባ ኩሎም ወጽዮም ኑሃሚን መጽያ ኢሎም ክቕበልዋ እንተለው እንታይ ላቶም እንታይ ኑሃሚን መጽያ ትብለለኹም ኣነሲ ካብዚ መሊአ ወጽየ ነይረ ናብ ዓዲ ጓና ክኸይድ እንተለኹ ሕጂ ናባኹም ክመጽእ ከለኹ ግን ጥርሐይ መጽየ ብዙሕ ግዜ ካብ ገዛኻ ምስ በረከትካ ወጽኢኻ ጥራይ ኢድካ ምምላስ ክፉእ እዩ ብጣዕሚ ከቢድ እዩ ህይወትካ እኳ ደኣስ በረኸት ኣለሻ ወጽኢኻ በረከት ሒዝካ ክትምለስ ተለኻ እዩ ንህይወትካ ብጣዕሚ ጽቡቕ ነገር ዝኸውን ስለዚ ናይ ኑሃሚን ህይወት ብጣዕሚ ፈታኒ ህይወት እዩ ማለት እዩ ሕሰብዎ እሞ ናብ ዓዲ ጓና ኸድካ እሞ ኸኣስ ብእምነት ይመስልኻ ብዝተፈላለየ ብባህሊ ይመስልኻ ብብዙሕ ነገር ናብ ዘይመስልኻ ዓዲ ኸድካ ካልእ በረከት ወሲኽካ ክንዲ ምምጻእ እቲ ዝነበረካ በረከት ገዲፍካ ምምጻእ ከቢድ እዩ ኣብ ህይወት ጣዕሳ ኣለዎና ኑሃሚን ኣዝያ ተጣሒሳ ብጣዕሚ ተጨኒቓ ነይራ ሓዚና እውን ነይራ ግን እግዚአብሔር ደሞ ሓደ ግዜ ደቃ እኳ እንተሰኣነት ከም ደቃ ኮይና ከም ሰብኣያ ኮይና ተገልግላ ዝነበረት ግን ሩት ነይራ ምስኣ ማለት እዩ ስለዚ ኣብ መጽሓፈ ሩት ውሽጢ ሩት ከምቲ ክዝርዝሮ ዝጸናሕኹ ብጣዕሚ ንኑሃሚን ብዝተፈላለየ ነገር ተገልግላ ከም ዝነበረት ንኑሃሚን ዝወዓለትላ ውዕለታ ከምቲ ዝነገርኩኹም እስራኤላውያን ናይ ዓጺድ እዋን ይነሩ እቲ ዝተመለሳሉ እዋን ናፍቲ ዝዓጽድሉ ግራት እናኸደት ትለቅም ነይራ ትቕርም እዩ ዝበሃል ትቕርም ትለቅም እውን ነይራ ማለት እዩ ካብቲ ዝገደፍዎ ካብቲ ዝወደቐ ሓደ ዕሾኽ ሒዙ ዝተመሳዕሪ ገለ ካብ ኢዶም መሊቑ ተረፈ ዝወደቐ ዳቐራረመት ሙሉእ መዓልቲ ቅርሙ ዒላ መቸን ድኻም ይትርፉ እምበር ቀሪምካ ዝጽገብ ኮይና ኣይኮነን ሙሉእ መዓልቲ ዒላ ሓሙሽተ ታኒካ እውን ኣይተጽርን ግን ከምኡ እናገበረት ንኑሃሚን ትቕልባ ትንከባኸባ ትከናኸና ነይራ ማለት እዩ ከምኡ ትከባኸባ ከም ዝነበረት ዝገልጽ መጽሓፍ እዩ ማለት እዩ እዚ መጽሓፍ እዚ ጥራይ ዘይኮነስ ሩት ብጣዕሚ ምስ ኑሃሚን ምምጽኣ ዝረኸበቶ በረከት ዝረኸበቶ ጸጋ ደሞ የብረህርህልና ማለት እዩ እዚ መጽሓፍ እዚ ሩት ከምቲ መጀመርያ ዝበልኩኹም ንኑሃሚን ዓድኺ ዓደ እዩ መቃብርኪ መቃብሪ ኣምላኽኪ ኣምላኸ እዩ ካባኺ ኣይፍለይን ኢላ ካብቱ ናይ ኣሂዛብ ወይ ድማ ካብቱ ናይ ዘይኣምኑ ዓዲ ናፍቱ ናይ ናብ እስራኤል መጽያ ምስኣ ክትነብር እንተላ ምስኣ ብምምጽኣ ዝረኸበቶ በረከት ኣሎ ንሱ እንታይ እዩ ይኸው ኣብዚ ኣሎ ሩት እውን ምስኣ ተኸቲላ ከም ዝመጸትን ሞዓባዊት ሩት ንኑሃሚን ዝገበረትላ ውዕለትን ከምኡውን ካብ ኣሂዛብ ወገን እኳ ዝነበረት ዋላ እንተኾነት ሩት ግን ብእምነታ ምኽንያት ናይ ንጉስ ዳዊት ናይ ቀረባ ዘመድ ወይ ደሞ ቤተሰብ ክትከውን ከም ዝኸኣለት ዝገልጽ መጽሓፍ እዩ መጽሓፍ እዚ ሩት ምስ ኑሃሚን ምምጽኣ ንዳዊት ኣብ ሓጉኡ ዝኾነ ኢዮቤድ ክትወልድ ክኢላ እያ ናይ ዳዊት ናይ ቀረባ ዘመድ ናይ ንጉስ ዳዊት ናይ ቀረባ ዘመድ ክትከውን ክኢላ እያ ሩት ጥራይዚ ኣይኮነን ናይቲ ናይ ዓለም ብርሃን ናይቲ ናይ ዓለም ህይወት ናይቲ ናይ ዓለም ዕጋበትን ምግብን መስተን ዝኾነ ጎይታ ዓለም ኢየሱስ ክርስቶስ
አፍትና ኢየሱስ ክርስቶስ ሓረገ ትውልዲ ካፍተን ኣቴን ዝተቆፀራ 4 ኣንስቲ ሓንቲ እዚኣ ሩት እያ ማለት እዩ። ኣብ ናይ ማቴዎስ ወንጌል ምዕራፍ 1 ከይድና ከነንብብ እንተለና ኣብ ናይ ኢየሱስ ክርስቶስ ሓረገ ትውልዲ ኣቴን ዝተቆፀራ ፍሉያት ኣንስቲ ኣለዋ ማለት እዩ። ካብኣተን እታ ሓንቲ ሩት እያ እና እንታይ ክብል ደልየ መጽሓፈ ሩት ብጣዕሚ ብዙሕ በረከት ዝሓዘ መጽሓፍ እዩ። ሩት ምስ ኑሃሚን ምኻዳ ብዙሕ ነገር ያትሪፋ ከምቲ ዝበልኩኹም ናይ ዳዊት ዝኣክል ንጉስ ቤተሰብ ክትኮን ክኢላ ካብኡ ብዝበለፀ ካብኡ ዝዓበየ ድማ ናይቲ ጎይታ ዓለም ክርስቶስ ኣብቲ ናቱ ሓረገ ትውልድ ወይ ከዓ ኣብቲ ናቱ ናይ ቤተሰብነት ናይ ዘመድ ቆፀራ ኣትያ ክትቁፀር ክኢላ ማለት ናይ ክርስቶስ ቤተሰብ ክትኮን ክኢላ ማለት እዩ። ኣብዚ ዓለም ካብ ናይ እግዚኣብሔር ቤተሰብ ምዃን ዝበለፀ በረከት የለን። ካብ ናይ ክርስቶስ ዘመድ ምዃን ዝበለፀ በረከት የለን። ስለዚ ኣብዚ ምናልባት ንሕና እውን ክንመሃሮ ንኽእል ተሃልዩ ምስ ዓብይ ሰብ ምኻድ እንታይ ዝኣክል ፀጋ ከም ዘለዎ ምስ ዓብይ ምስ እግዚኣብሔር ዘኽበሮ ምስ እግዚኣብሔር ልዕል ዘበለና ፀግ ዘብዝሐሉ ሰብ ወይ ድማ ናብ እግዚኣብሔር ክወስደና ምስ ዝኽእል ሰብ ማለት እዩ። ብሓፈሻ ምስኡ ምኻድ ክንደይ ዝኣክል ዓብይ ውህብቶ ዓብይ በረከት ከም ዘለዎ ሩት ተምህረና እያ ማለት እዩ። ስለዚ መጽሓፈ ሩት ብነቢይ ሳሙኤል ከም ዝተጻሓፈ ብብዙሓት ሊቃውንተ ቤተ ክርስቲያን ዝእመን ኮይኑ ወይ ከዓ ዝእመን እዩ ማለት እዩ። ኢሉ ድማ መጽሓፈ ሩት 4 ምዕራፍ ኣለዎ። ንሶም ድማ ንመጽናዕቲ ወይ ደሞ ንምጽናዕ ምእንቲ ኽጥዕሙና ብ4 ዓበይቲ ክፋላት ከፊልና ክንሪኦ ንኽእል ኢና። ቀዳማይ ምዕራፍ 1 ናይ አቤሜሌክን ቤተሰቡን ማለት እዩ እቶም ክግለጽ ዝጸንሑ 4 ስድራ ቤት ስደቶምን ካብ ስደት መምላሶምን ማለት ኑሃሚን ንዓኣቶም ወኪላ ማለት እምበር ንሳቶም ካብ ስደት ኣይተመልሱን ኣብ ዓዲ ስደት ምስ ከዲኦም መይቶም። ስለዚ ዝሮ ግን እታ ንዖም ሒዛ ዝወፀት ኑሃሚን ካብቲ ናይ ስደት ቦታ ከም ዝተመለሰት ከምኡ ድማ እታ ክንገልጻ ዝጸናሕና ሩት ምስ ኑሃሚን ናብ ቤተልሔም ኢሉ ድማ ናብ እስራኤል ከምዝ ተመለሰት ወይ ከዓ ከምዝ ኸደት ይነግረና ማለት እዩ። መን ምዕራፍ 1 መጽሓፍ ሩት። ካልኣይ ምዕራፍ 2 እዩ። ሩት ኣብ ግራት ቦዔዝ ዝወደቐ እኽሊ ብምቕራም ንኑሃሚን ትሕግዛን ትረድኣን ከም ዝነበረት ንርኢ። ሳልሳይ ምዕራፍ 3 ሩት ቦዔዝ ንኽምርዓዋ ዝገበረቶ ጥበብን ጻዕርን ሜላን ስልትን ንርኢ ማለት እዩ። ምዕራፍ 3 እቲ ናይ መወዳእታ እና ምዕራፍ 4 ድማ ሩት ንቦዔዝ ተመርዕያ ናይ ዳዊት ናይ ቀረባ ዘመድ ከምቲ ዓንተ ዘልክዎ ናይ ቀረባ ዘመድ ከም ዝኾነትን ኣብቲ ናይ ክርስቶስ ሓረገ ትውልዲ ኣትያ ክትቁፀር ከም ዝኽኣለትን ንርዳ ማለት እዩ ወይ ከዓ ይገልጽ እና ስለዚ ቅልል ብዝበለ መልክዑ መጽሓፈ ሩት 4 ምዕራፍ ኣለውዎ ማለት እዩ። 4ቲኦም ልክዕ ከምቲ ክትሰምዕዎ ዝጸናሕኹም ምዕራፍ 1 ኑሃሚን ካብ ስደት ምምላሳን ሩት ድማ ምስ ኑሃሚን ናብ ቤተልሔም ምኻዳን፣ ምዕራፍ 2 ሩት ኣብ ግራት ቦዔዝ ከይዳ ዝወደቐ እኽሊ ብምቕራም ንኑሃሚን ሓማታ ትሕግዛ ከም ዝነበረት፣ ምዕራፍ 3 ሩት ቦዔዝ ንኽምርዓዋ ዝገበረቶ ጥበብን ጻዕርን ዘድየ ወይ ከዓ ሜላ፣ ምዕራፍ 4 ናት ናይ መወዳእታ ደሞ ሩት ንቦዔዝ ተመርዕያ ናይ ዳዊት ቀረባ ዘመድ ናይ ክርስቶስ ወይ ከዓ ኣብቲ ናይ ክርስቶስ ሓረገ ትውልድ ደሞ ኣትያ ክትቁፀር ከም ዝኽኣለት ዘረድአና መጽሓፍ እዩ ማለት እዩ። ሕፅር ብዝበለ መጽሓፈ ሩት ክንገልጾ እንተለና ግን ሩት ካብቶም ዘይኣምኑ ወገን ካብቶም
ባህልን ሃይማኖትን ስርዓትን ዘይብሎም ወይ ድማ ብርግጽ ባህሊ ከከም ናይ ባዕሉ ክህልዎ ይኽእል እዩ ብዝበለፀ ግን ካብቶም ሃይማኖት ዘይብሎም ምንም ናይ እግዚኣብሔር ሃለዋት ዘይፈልጡ ወገን እኳ እንተኾነት ኢሉ ግን ምስታ ናይ እግዚኣብሔር ሰብ ዝኾነት ንሃሚን ብምኻዳ በረከት ምርካባ ጸጋ ምቕባላ ናይ ክርስቶስ ዘመድ ክትከውን ከም ዝኸኣለት ኣብዚ መጽሓፍ እዚ ክንርዳእ ንኽእል ኢና ማለት እዩ። ንሕና እውን ካባና ምስ ዝበለፁ ወይ ድማ ናይ እግዚኣብሔር ቦታ ናብ ናይ እግዚኣብሔር ናብ ዘለዎ ኣንፈት ናብ ናይ ቅድስና ቦታ ከወስዱ ምስ ዝኽእሉ ሰባት ክንከይድ እንተለና ልክዕ ከምትናታ ጸጋን ክብርን ክንቅበል ከም እንኽእል ዝምህር መጽሓፍ እዩ ማለት እዩ። ኣብ ዝቕፅል ግዜና መጽሓፍ ሳሙኤል ቀዳማዊ ወይ ደሞ መጽሓፍ ሳሙኤል ክንሪኦ ኢና ማለት እዩ። ንሎማዓንቲ ግን ዝነበረና ግዜ ኣብዚዩ ከኣኽለና እዩ። ጸጋ ጎይታና ኢየሱስ ክርስቶስን ፍቅሪ እግዚኣብሔር ኣቦን ሕብረት መንፈስ ቅዱስን ምስ ኩልኻትኩም ይኹን ኣሜን።